ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማይብል አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ደግሞ ድርሳነ መስቀልን በስላሴ ስም አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼሩን ላይክ በማድረግ ለምእመናን እንድታደርሱ ለሁላችሁም እናሳስባለን። ድርሳነ መስቀልን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በመስከረም ወር የሚነበብ
የኢየሱስ ክርስቶስ የመስቀሉ ድርሳን ይህ ነው። ይቅርታው፣ ቸርነቱ፣ የመስቀሉም ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የከበረ የዕፀ መስቀሉን ዜና እንነግራችሁ ዘንድ ከልብ ሆናችሁ በማስተዋል ስሙ። የዚህ የክብር ባለቤት ጌታችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀል ከጥንት ሁኔታ እንዲህ ነው። በአርመንያን በሶሪያ በአንጾኪያ ሀገር የነገሰ ስሙ እስክንድርያ የተባለ አንድ ንጉሥ ነበረ። ይህም ንጉሥ አራቱን ማዕዘነ ዓለም አንድ አድርጎ የገዛ ነው። ይህም ንጉሥ ገነት ገብቶ በውስጧ ይኖር ዘንድ በልብሱ አሰበና ወደደ። በቤቱም ውስጥ እንደ አንሰረት ክንፎች ያሉት ፈረስ ነበረው። በዚያም እንደ መላእክትና እንደ ገነት አንሰርት ክፍል ባለው ፈረስ ላይ ተቀመጠ። ያም ፈረስ በክንፎቹ እየበረረ ወደ ሰማይ አወጣውና ተድላ ደስታ ያለበት ገነት ያ ንጉሥ አያት። እርሷም ለሚያያትና ለሚመለከታት አስደናቂ ናት። ወደ እርሷም ገብቶ በመካከሏ ቆሞ ደስ አለው። በሎሚና በገውዝ በበለስ መካከል ባለ ዕፀ ዘይት ላይም ፈረሱን አሰረው። በዚያም ጊዜ የእግዚአብሔር መልአክ ተገለጠለት። ያንንም ንጉሥ እንዲህ ብሎ ፈጽሞ ተቆጣው። በሕይወት ሥጋ ሳለ በዚህ ቦታ መኖር አይገባህም። አሁን ወደ ኋላ ተመልሰ፣ ነገር ግን በኋላ ዘመን በአጸደ ነፍስ ታገኛታለህ እንጂ አሁን ተመለስ አለው። ይህንን ብሎ ገነት አወጣውና ወደ ብሔረ ብፁዓን ወስዶ በዚያ ኖሮ ጌታ ወደ ዓለም እስከሚመጣ ድረስ እዚሁ ኑር አለው። ከዚህ በኋላ ያ መልአክ ወደ ገነት ተመለሰ። በእጁም የእሳት ሰይፍ ይዞ በፍጹም ቁጣ ለዚያ ፈረስ ታየው። በዚያን ጊዜ ያ ፈረስ ከመልአኩ ግርማ ማስፈራት የተነሳ ደንግጦና ፈርቶ በክንፎቹ በረረ። በዚያን ጊዜ የታሰረበት የዘይት ግንድ ፈጽሞ ተቆረጠ። ፈረሱም በክንፎቹ እየበረረ ወደ ቦታው ወደ ምድር ወረደ። ያንን የዘይት ግንድ አወረደው። ወደ ኢየሩሳሌም ደርሶ በሰለሞን ቤት ደጃፍ ጣለው። ከእርሱ ጋራም ሁለቱ እጽዋት አብረው መጡ። ከእርሱም በለስና ሎሚ ናቸው። ከሁሉም ልጆች ጋር አዳምን ያድነው ዘንድ አስቀድሞ ተስፋ እንደሰጠው ዓለሙንም ሁሉ ለማዳን የክብር ባለቤት ጌታችን ኢየሱስ ክርስቶስ በዕፀ መስቀል ላይ እስከሚሰቀልበት ጊዜ 2005 ዘመን ያህል ለረጅም ወራትና ለብዙ ዓመታት እሊህ እጽዋት ኖሩ። የክብር ባለቤት ጌታችን ኢየሱስ የተሰቀለባቸው እጽዋት እሊህ ናቸው። እሊህም ሦስቱን እጽዋት ክፉዎች አይሁድ በብልሃት አጠጋጓቸው። በሚያጠጋጉም በብዙ ችንካሮችና መሸጊያዎችም አጠጋግተው አጣብቀው ቁመቱ የረዘመ አንድ መስቀል አድርጓቸዋል። ከአራት በኋላም አይሁድ ወደ አይሁድና ወደ ሊቃነ ካህናት ሄዶ ጌታ ኢየሱስ ክርስቶስ አሳልፎ የሰጣችሁ ዘንድ ዋጋዬን ስጡኝ አላቸው። ሊቃነ ካህናቱም ለእርሱ በ30 ብር ሰጡት። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ወዳለበት ይሁዳ እየመራቸው ክፉዎች አይሁድ ሄዱ። ያስቆረጡ ሰው ይሁዳም እግሩን የምስመው ሰውዬም እርሱ ስለሆነ እርሱን ያዙ ብሎ ምልክትን ሰጣቸው። የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ ወዳለበት በደረሰ ጊዜ ወደ እርሱ ቀረብ ብሎ ጌታ እንዴት ነህ ብሎ እግሮቹንም ፊቱንም ሳመ። የክብር ባለቤት ጌታ ኢየሱስ ወዳጅ ስለዚህ መጣህን አለው። ዳግመኛም እንዲህ አለው፣ የጥፋት ልጅ ሆይ የሰውን ልጅ በመሳም አሳልፈ ትሰጠዋለህን? በዚያን ጊዜ ዓለማትን የያዘውን ፍጥረቶቹ ሁሉ የፈጠረውን ጌታ ኢየሱስን ያዙት። የኋሊትም አስረ ወደ ሊቃነ ካህናት ወደ ቀያፋን ወደ ሐና ወሰዱት። በዕለተ ዓርብም በጠዋት ሊቃነ ካህናትን ከአይሁድ ታላላቆች ሰዎች ወደ አደባባይ ተሰብስበው የክብር ባለቤት ጌታ ኢየሱስን እንዴት እንደሚሰቅሉት ተማከሩ። በ3 ሰዓትም ደሙ በምድር ላይ እስከሚፈስና አጥንቶቹ እስከሚታይ ድረስ ገረፉት። ዳግመኛ ወደ ፍርድ አደባባይ መልሰው በጲላጦስ ፊት አቆሙት። ጲላጦስም ወደ እኔ ባመጣችሁት በዚህ ሰው ላይ ያገኘሁት በደል ምንድን ነው አላቸው። አይሁድም ለጲላጦስ እንዲህ ብለው መለሱለት፣ ይህ ሰው ሕዝቡን
ሲያሳምጽ አገኘ ነው። ደግሞ በሽተኞችን ይፈውሳል፣ የታመሙትን ያድናል፣ አንካሶችን ጎባጦችን አስተካክሎ ያድናል፣ የዕውሮችን ዓይን ያበራል፣ የሞቱትን ያነሳል። በሰንበት መስራት የማይገባውን ሥራ ሁሉ ይሠራል። በሰንበት መፈወስ፣ ሙታንን ማንሳት አይገባም። የሕጋችን ይህ ሥራ በሰንበት ቀን መስራት የማይገባው ተጽፏልና። በዚህች ዕለት አምላካችን እግዚአብሔር ሊሠራው ከጀመረው ሥራ ሁሉ አርፎባታልና። ይህ ሰው ግን ሰንበትን የሚሽር ሰው ደግሞ እኛ አባትና እናቱን ስናውቅ እግዚአብሔር አባቱ ያደርጋል፣ ራሱንም ከእግዚአብሔር ጋር ያስተካክላል። ጲላጦስ አይሁድ እንዲህ አላቸው፣ የሚሞትበትን በደል በእርሱ ላይ ከእኔ አላገኘውም። እነሆ በፊታችሁ በሚገባ መረመርኩት። ወደ ሄሮድስም ላኩት። ሄሮድስም አይሁድ በተሰበሰቡበት የሕዝብ ታላላቅ መኳንንት፣ መሳፍንት፣ ሊቃውንት ባሉበት ያለ ምሕረት በቁጣ መረመረው። የሚሞትበትን በደል ወይም የሚሰቀልበት ገንዘብ በላዩ ያገኝ በደልም የለም። በእናንተ ላይ በሀገራችሁ ላይም ቢሆን ምንም የሠራው ክፉ ሥራ የለም። ለሕሙማኖችም ሕይወትን ከመስጠት በቀረ ስለ መልካም ሥራውና ስለ ቸርነቱ ምን ላደርገው? አለዚያ ልግረፈውና ልተወውን? ጲላጦስም ይህን ቃል በተናገራቸው ጊዜ መላው አይሁድ ተቆጥተው ሁሉም በአንድነት ጮኹ፣ ስቀለው ስቀለው፣ የዚህን ሰው ስም አጠራሩን ከምድር አስወግድ እያሉ ጩኸትን አበዙ። ጲላጦስም ለአይሁድ እንዲህ ብሎ መለሰላቸው፣ ብዙ መልካም ሥራ ስለሰራህላችሁ ምሕረትን ስላላደረጋችሁለት አምላካችሁን ንጉሣችሁን እስቀለውን አላቸው። አይሁድም ጲላጦስን እንዲህ ሲሉት፣ እርሱም ጌታችን አምላካችን ንጉሥ እንደሆነ አድርገ አትናገር። እርሱ በሐሰት አምላካችን ንጉሣችን እንደሆነ ይናገራል እንጂ አንተ ግን ግረፍና ስቀለው፣ ስም አጠራሩም ከምድር አጥፋው። ጲላጦስም ይህንን ቁጣና አመፃም፣ ብስጭት፣ ክፋትንና አመፅን የተመሉ የአይሁድን ቅናታቸውን ባየ ጊዜ እኔ ከዚህ ሥራችሁና ምክራችሁ ፈጽሞ አልተባበርም ሲል ውሃ አስመጥቶ በፊታቸው እጁን ታጠበ። እንዲህም አለ፣ እኔ ከዚህ ጻድቅ ሰው ቸር፣ የዋህ፣ ሕጉ የቀና ሥራም በፊቱ የተገለጠ አድሎ ከሌለበት ከደሙ ንጹሕ ነኝ። እርሱም ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ የባሕሪ አምላክ ነው። ለግዛቱም ለዘመኑ ጥንት መነሻ የለውም፣ ለመንግሥቱ ፍጻሜ የለውም። ዓለምን በማኅል እጁ የያዘ ነው። እናንተ ራሳችሁ አምላካችሁ ንጉሣችሁ እንደሆነ ታውቃላችሁ። ነገር ግን የምትሞቱበትንና የምትጠፉበትን ምክር ለራሳችሁ ትመክራላችሁ። ይህን ምክራችሁንና ክፋታችሁን የሚጠቅማችሁ አይደለም። ይህ ተንኰላችሁ፣ ሽንገላችሁ የሚረባችሁ አይደለም አላቸው። ከሹሙ ከጲላጦስ ይህን ቃል በሰሙ ጊዜ አይሁድ ድምፃቸውን ወደ ላይ ከፍ ከፍ አድርገው እንዲህ ሲሉ በመጮህ ደሙ በእኛ ላይ በልጆቻችን ላይ ይሁን። አንተ ግን ምን አለብህ? በእኛና በዚህ ሰው መካከል ፍረድ። ነገር ግን ማዳላት እንደምትናገረው ፍርድ ትክክል አልሆነም አሉ። ጲላጦስን ቃሉን መቀበል አይሁድም እምቢ ባሉ ጊዜ ከእርሳቸው ዘንድ ፈጥኖ በመነሳት ወደ ውስጥ ገብቶ የክብር ባለቤት የሆነ ጌታ ኢየሱስን ወደ ውጭ አወጣውና እርሱ በፍርድ ወንበር ተቀመጠ። አይሁድም እንዲህ አላቸው፣ እናንተ አመፀኞችና ከዳተኞች፣ ከአራቱ ጠባይ፣ ከመሬት፣ ከውሃ፣ ከነፋስ፣ ከእሳት፣ ከአርያው የፈጠራችሁ ጌታችሁን ንጉሣችሁን አምላካችሁ ክርስቶስን ዓይኖቻችሁ ቀና አድርጋችሁ ተመልከቱት። እኔ ግን በደል አላገኘሁበትም፣ እናንተም እንደ ሕጋችሁ ፍረዱበት። አይሁድም ለጲላጦስ እንዲህ ብለው መለሱለት፣ ለእኛ ሕግ አለን፣ እንደ ሕጋችን ሞት ይገባዋል። ራሱን የእግዚአብሔር ልጅ አድርጓልና እኔና አብ አንድ ነን እያለ መንግሥቱንም ከእግዚአብሔር ጋር አስተካክሏልና። ጲላጦስም ይህን ነገር ከአይሁድ በሰማ ጊዜ የክብር ባለቤት የሆነ ጌታ ኢየሱስን ወስዶ ገረፈው። የገረፍኩት እንደሆነ አይሰቅሉትም ብሎ የሚገርፍ እንዳይሰቀል የሚሰቀል እንዳይገረፍ ሕግ ነበራቸውና አይሁድም ዳግመኛም ስቀለው ስቀለው እያሉ አብዝተው በመጮህ ተንጫጩ። ጲላጦስን ያለ ርኅራኄ የተገረፈውን የተደበደበው ይህ አይበቃውንም? ንጉሣችሁ ልስቀለውን አላቸው። አይሁድ ለጲላጦስ እንዲህ አሉት፣ በሀገራችን በናዝሬት በገሊላ በኢየሩሳሌም ነግሶ የሚገዛንና ነጻነት ከሚሰጠን በቀር ንጉሥ የለንም፣ ይኸውም ቄሳር ነው። ይህን ግን ሰንበት የሚሽር ነው። በዚያን ጊዜ የክብር የኃያል የሥልጣን የግዛት ባለቤት የሆነው ጌታ ኢየሱስን በራሳቸው ሥልጣን ሰቅለው ይገሉት ዘንድ ጲላጦስ ሰጣቸው። አይሁድ ጌታ ኢየሱስን ተቀብለው
ከፍርድ አደባባይ አወጡት። የሚሰቅሉበትን መስቀሉን ተሸክመው ወደ ቀራንዮ ቦታ ወሰዱት። ይኸውም ጎልጎታ ነው። በዚያም በዕለተ ዓርብ በመጋቢት 27 ቀን በ6 ሰዓት በከበረ ዕፀ መስቀል ላይ ሰቀሉት። በ5 ችንካሮችም እጆቹንና እግሮቹን ቸነከሩ። እሊህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ መቸንከሪያ ናቸው። የእሾህ አክሊልንም አስቀድመው አቀነጃጅተውታል። በሽመል በትርም ራሱን መቱት። ሐሞትንም ከረዌንም አጠጡት። የቀኝ ጎኑንም በጦር ወጉት። ከእርሱም ደምና ውሃ ፈሰሰ። ለእኛ ግን የዘላለም ሕይወትን ሆነን 2 ወንበዴዎች አምጥተው አንዱን በቀኝ አንዱን በግራ ጌታ ኢየሱስ በመካከል አድርገው ሰቀሉት። በደል ነውር የሌለበት ከበደለኞች ጋር ተቆጠረ ያለው የመጽሐፍ ቃል ደረሰ፣ የተፈጸመ። እርሱን ዓለማትን በመሃል እጁ የያዘ የኃይል የሥልጣን ባለቤት የፍጥረታት ጌታ እርሱ ነውና ከሁላችሁ ልጆች ጋር አዳምን ያድነው ዘንድ በእንጨት መስቀል ተሰቅሎ እጁና እግሩንም ቸንክረው እሊህን ስቃይን የክብር ባለቤት ጌታ ኢየሱስ ክርስቶስን በሥጋው ተቀበለም። መከራን ሲያጸኑበት ለኃጢአት ከመገዛት ነፃ ያወጣን ዘንድ ታገሳቸው እንጂ አልተቀየማቸውም። ያን ጊዜ በዕለተ ዓርብ በ6 ሰዓት የክብር ባለቤት ጌታ ኢየሱስን በእንጨት መስቀል ላይ ተሰቀሉት። በሰቀሉትም ጊዜ 7 ድንቅ ተአምራቶች ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ከቦታቸው ከሰማይ ወደቁ። የቤተ መቅደስ መጋረጃ ተቀደደ፣ ምድር ተናወጠች፣ ሙታን ተነሱ፣ ነፍሳት በውስጣቸው የተዘጉበት ከሲኦል ጌታ ኢየሱስ እንዳወጣቸው ያሳውቋቸው ዘንድ አስቀድሞ በሥጋቸው ሳለ በሚያውቋቸው መልክ ወደ ቤተሰቦቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት በዓለም ሁሉ ጨለማ ሆነ። የክብር ባለቤት ጌታ ኢየሱስም ተጠማሁ አለ። ከዚያም መጻጻ የተመላበትን ማሰሮ ነበረ። ደጁ አምጥተው ደግሞ በስሚዛ ዘንግ አስረው ከመጻጻ ነክረው ከአፉ አስጠግተው ጨመቁት። የክብር ባለቤት ጌታ ኢየሱስ የተጻፈው ሁሉ እነሆ ተፈጸመ አለ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ በከፍተኛ ድምፅ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜም ፈጣሪ ፈጣሪ በዓይነ ምሕረት ተመልከተኝ እንጂ ለምን ተውከኝ ማለት ነው። እርሱ የሰማይና የምድር አምላክ የሚታየውንና የማይታየውን ፍጥረት ሁሉ የፈጠረ ሲሆን ይህን ያለ ሞትን ፈርቶ አይደለም። ሞትን የማያሳልፈው እርሱ ዲያብሎስን ሊያጠምደው ነው እንጂ። ነገር ግን አዳምና ሔዋንን ልጆቹንም ያድን ዘንድ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ በዕፀ መስቀል ላይ ተሰቅሎ ሊሞት ወደ ዓለም መጥቶ ሰው ሆኗልና ከዚህም ከቆሙትም እጃችንን ያድን ዘንድ ኤልያስን ይጠራል ወይ አብርሃምን፣ ይስሐቅን፣ ያዕቆብን ይጠራል ያሉም አሉ። እሊሁም ሁሉ እንዲረዱትና ከአይሁድ ሕዝብ ጋር ጦርነት ገጥሞ ተዋግቶ ከእጃችን ያድን ዘንድ አባቱን መንፈስ ቅዱስ ይጠራል የሚሉም አሉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ግን ወደ ዓለም የመጣው ከሚወዳቸው የእጆቹ ፍጥረቶች ከሆኑት ጋር ለመጣላት አስበው አይደለም። ነገር ግን በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የጥፋት በጎቹንም ይፈልግ ዘንድ የሰማይ ወደ ምድር ወረደ። በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀን ተወስኖ ፍጹም ሰው ሆኖ ፍጹም አምላክ ተወለደ። ከሲኦል እሳት ነፍሳችንን ሊዩት ከሚሻ ከዲያብሎስ እጅ ሊያድነን በእንጨት መስቀል ላይ ተሰቅሎ ስለ እኛ ሞተ። በ9 ሰዓት የክብር ባለቤት ጌታችን ኢየሱስ በታላቅ ድምፅ ጮኸ። ራሱንም ዘንበል አድርጎ ለአዳም ተሰቅዬ አድንሃለሁ ብዬ ተስፋ እንደሰጠው በዕፀ መስቀል ላይ እንዳለ ነፍሱን ከሥጋው ተለየች። በዚህ በዕለተ ዓርብም ከ11 ሰዓት በኋላ ስሙ ለንጊኖስ የተባለ አንድ ወታደር መጣ። ጦሩን አንስቶ የክብር ባለቤት የሆነ የጌታ ኢየሱስን የቀኝ ጎኑን ወጋው። ከእርሱም ደምና ውሃ ፈሰሰ። ብርሃናውያን መላእክት ከሰማይ መጥተው በእሳት ጽዋ ተቀብለው በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉም ዓለም
ረጩት። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ በደሙ መረጨት ዓለም ሁሉ ከርኩሰት ይነጻ ዘንድ ነውና። የቤተ መቅደስ መጋረጃ የጌታ ነፍሱም በወጣች ጊዜ ከላይ እስከታች ተቀደደና ሁለት ክፍል ሆነ። ምድርም ተናወጠች፣ አለቱም ተሰነጠቀ፣ መቃብሮቹም ተከፈቱ። የብዙዎች ደጋጎች አስከሬኖቻቸው ተነስተው ወደ ቅድስት አገር ወደ ኢየሩሳሌም ገቡ። በጌታችን ስቅለቱና በሞቱ ጊዜ የተነሱትም ሰዎች ናቸው። ጌታችን የተነሳ በኋላ መከራ ተቀብሎ መሞቱንና መነሳቱን ያሳውቁ ዘንድ ወደ ዘመዶቻቸው ሄደው አስቀድመው በሚታወቁበት ምልክት ተገለጡላቸው። ስቃዩንና ስቅለቱን ከሩቅ ሆነው የሆነውን ሁሉ የሚመለከቱ ብዙ ሴቶች ነበሩ። እሊህም የክብር ባለቤት የሆነ የጌታ የኢየሱስ ክርስቶስ ከገሊላ የተከተሉት ናቸው። እነርሱም ማርያም መግደላዊት፣ የያዕቆብ እናት ማርያም፣ የዮሴፍ እናት፣ የዘብዴዎስ ልጆች እናት ማርያም ባውፍሊያ ናቸው። እነሱም ለጌታ ያለቅሱለት ነበረ። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማትያስ መጣ። የጌታ ኢየሱስን ሥጋ ከጲላጦስ ዘንድ ለመነ። እርሱ አይሁድን ስለ መፍራት በስውር የጌታችን ደቀ መዝሙር ነበርና ጲላጦስ ፈቀደለትና ሄዶ የክብር ባለቤት የሆነ የጌታ የኢየሱስ ክርስቶስን ሥጋ ከመስቀል ላይ አውርዶ አስቀድሞ በሌሊት ወደ ጌታ ኢየሱስ የሄደ ኒቆዲሞስ መጣ። የደቀቀ የጣፈጠ የተቀላቀለ ሽቱ አመጣ። የጌታ የኢየሱስ ክርስቶስን ወስደው በድርብ ከፍታ ከሽቱ ጋር እንዲህ እያሉ ገነዙት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በዕፀ መስቀል ላይም የተሰቀለ አቤቱ ይቅር በለን። በዚያን የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን በሰቀሉበት ቦታ ተክል ነበረ። በተክሉም ውስጥ ሰው አልተቀበረበትም፣ አዲስ መቃብር አለ። ጌታችንም እንደ ሰው ሁሉ በዚያ ቀበሩት። ያም የቀበሩበት ቦታ ጎልጎታ ነው። በ9 ሰዓት ነፍሱ ከመለኮቱ ሳትለይ አንድ ሆና ወደ ሲኦል ወረደች። ደፋር ዲያብሎስ በሌሎች እንዳስለመደ ሊቆራኛት ቀረበ። እርሱ ጌታችን ግን ይዞ በእሳት ሰንሰለት አስሮ በንፋስ አውታሮች ሰቀለው። ደፋር ዲያብሎስም የሰውን ሥጋ ለብሶ ድል የነሳኝ ይህ ማን ነው ብሎ ጮኸ። ሰይጣንም እንዲህ አላት፣ እግዚአብሔር ከእርሱ አትብሉ ካላችሁ ዕፀ የበላችሁ እንደሆነ ሞትን የምትሞቱ አይደለም፣ ነገር ግን እንደ አምላክ ትሆናላችሁ፣ ክፉን ደጉንም ታውቃላችሁ። ስለዚህም ከእርሷ አትብሉ አላችሁ አላት። ያን ጊዜ የምሕረት ባለቤት ጌታችን ኢየሱስ ክርስቶስ በሞቱ የሞት ቁራኝነትን አጥፍቶ በሲኦል ስቃይ ውስጥ ያሉትን ሁሉ ነፍሶቻቸውን አወጣ፣ ወደ ዘላለም መንግሥት አስገባቸው። አዳምም አስቀድሞ ከገነት በወጣ ጊዜ ወደ ጌታው እግዚአብሔር አለቀሰ። እርሱ ጌታው እግዚአብሔርም ከልጅ ልጅ ተወልጄ ተሰቅዬ ሙቼ በመስቀሌና በሞቴ አድንሃለሁ ብሎ ተስፋ ሰጥቶት ነበርና ከዚህም ከመለኮት ሳትለይ ነፍስ ወደ ሲኦል ወረደች። በሲኦል ውስጥም ስላሉ ነፍሳትም ነፃነትን ሰበከላቸው። የመቶ አለቃው ግን አብረው ካሉት ጋር የጌታን መቃብር ይጠብቁ ነበረ። ደቀ መዛሙርቱ የክብር ባለቤት የሆነ የጌታ ኢየሱስን ሥጋ ከተቀበረበት ሰርቀው ወስደው ከሙታን ተለይቶ ተነሳ እንዳይሉም ብለው በሦስተኛው ዕለትም በእሁድ ሰንበት ከሌሊቱ እኩሌታ ሲሆን የክብር ባለቤት ጌታ ኢየሱስ ክርስቶስን ተነሳ። ያን ጊዜ እጅግ ታላቅ ንውጽውጽታ ሆነ። መቃብሩንም የሚጠብቁትን ያንን ንውጽውጽታ ባየ ጊዜ እጅግ ፈርተው ደነገጡ። በግንባራቸውም ፍግም ብለው ወደቁ። የእግዚአብሔር ልጅ ነውና ስለሆነ ተነሳሉ። የክብር ባለቤት እርሱ ጌታችን ኢየሱስ ክርስቶስ ግን መከራን ተቀብሎ በተሰቀለ ጊዜ በሞት ጊዜ በተነሳ ጊዜ ከአዳም እስከዚያች ዕለት ያሉትን ነፍሳትን አውጥቶ ወደ ገነት አስገባቸው። ለሐዋርያትን በደብረ ጽዮን ላይ መጽሐፈ ኪዳንን እያስተማራቸው 40 ቀን ኖረ። ከተነሳም ከ40ኛው ዕለት በዕለተ ሐሙስ መላእክት ፈጽመው እያመሰገኑት ወደ ሰማይ አረገ። ዳግመኛም በሕያዋንና በሙታን ይፈርድ ዘንድ በክበብ ትስብእት በጌትነቱ ግርማ እስከሚመጣ በአባቱ ቀኝ እሪና በጌትነቱን ዙፋን ላይ ተቀመጠ። ወደ ሰማይ ካረገ ከ10ኛ ቀን በእሁድ ዕለት ለሐዋርያት አጽናኝ የሆነ መንፈስ ቅዱስ ላከላቸውና
በሀገሩ ሁሉ ቋንቋ ተናገረ። በዚህ ጊዜ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ልቦናቸው የበራ በእውቀትም የጎለመሱ ፍቅር ያደረባቸው ሚስጥራትን የሚተረጉሙ አስተዋዮች በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የዳኑ የ72 ቋንቋ የሚናገሩ ሆኑ። በ50ኛው ዕለት መንፈስ ቅዱስ ከወረደላቸው በኋላ ይህን ዓለም በዕፃ ተካፈሉ። እርስ በርሳቸው ተለያይተው ከጽንፍ እስከ ጽንፍ ከሁሉ ዓለም የጌትነት ወንጌል አስተማሩ። ለሰው ሁሉ አስተምረው በከበረ መስቀሉ ኃይል የሚደረገውን ተአምራትን አሳወቁ። የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ በከበረ መስቀሉ ኃይል ድንቆች ተአምራቶችን እያደረጉ ብዙዎች ሰዎች አሳመኗቸው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም አጥምቀው በጌታችን በኢየሱስ ክርስቶስም ሃይማኖት አጸኗቸው። ጌታችን ክርስቶስ ይረዳቸው ከሚደርስባቸው መከራ ሁሉ በመስቀሉ ኃይል ያስታግሳቸው። በቀንም በሌሊት ከእርሳቸው አይለይም። ያስተማሩትን ትምህርት ከእናታቸው ማኅፀን በመንፈስ ቅዱስ ለተመረጡ ለዓለም ሰዎች በልቦናቸው አሳደረባቸው። የሐዋርያት ትምህርታቸው በሁሉ ቦታ ፈጽሞ ብርሃን ሆነች። በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ተዘረጋች። ሐዋርያት በመለኮት ደም የከበረ የጌታን ኢየሱስ ክርስቶስን መስቀል ድንቆች ተአምራቶች ብዙ ኃይሎችንም አደረጉ። የክብር ባለቤት በሆነ በክርስቶስ መስቀል አጋንንትን ከሰዎች ላይ አስወጥተዋልና፣ ሙታንን አስነስተዋል፣ ልምጻሞችን አንጽተዋል፣ ደንቆሮችን ሰሙ፣ ዲዳዎች ተናገሩ፣ ዕውራን አዩ፣ አንካሶች ሮጠዋልና። የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ መስቀል ኃይል የተደረገውን ድንቅ ተአምር ባዩ በተመለከቱ ጊዜ ተጠራጣሪዎች፣ ከሃዲያን፣ ክፎች አይሁድ ሰይጣናዊ ቅናትን፣ ቁጣና ብስጭትን ተመሉ። እርስ በርሳቸው በኃይላችን በጽናታችን ሰቀልን፣ በገደልነው ክርስቶስ ኃይል ድንቆች የሆኑ ብዙዎች ተአምራቶች ይሰራሉና የዚህ ሥራ የተነሳ የሚጠቅመን ነገር እንደሌለ እወቁ። ዛሬም ክርስቶስ የሚሉትን የጠላታችን የሥራዬ ኃይል የአስደናቂዎች ተአምራቶችም ኃይል በስቷልና ምን እናደርግ ተባባሉ። ይህ ሁሉ ኃይል ድንቆች ተአምራቶችን በክርስቶስ መስቀል ስም ሲሰሩ በዝምታ ማየት ለእኛም አይገባንም። አሁንም ክርስቶስ በሚወዱትና በሚያምኑት ሁሉ ዘንድ በሁሉ ዓለም ዜናው እንዳይሰማ የፍለጋውን ምልክት እንዳይታወቅ የክርስቶስን መስቀል በምድር ውስጥ ደፍነን ከምድር ላይ ስም አጠራሩኑ እናጥፋ ተባባሉ፣ ተወያዩ። በኢየሩሳሌም የሚኖሩ አይሁድ ይህን ነገር እርስ በርሳቸው ተወያዩና ከተማከሩ በኋላ ደውልን ደውለው በሸንጓቸው ብዙ ሰዎችን ሰበሰቡ። የአይሁድ ወገኖችም ሁሉ በአንድ ቦታ ይሰበሰቡ ዘንድ በሀገሩ ሁሉ አዋጅ ነጋሪ አዞሩ። የአይሁድም ወገኖችን በአንድ ቦታ ተከማቹ። የአይሁድ ወገኖችም ታናሹም ታላቁም ሁሉም ይህን ትእዛዝ ሲሰሙ የታመመውም እንኳን ከአልጋው ተነስቶ እየዘገመ እውሩም እየመሩት ሰብስበው ታላቅ ጉባኤ ሆነ። በዚያን ጊዜ ላሞች፣ በሮች፣ በጎች፣ ፍየሎች ቁጥር የሌላቸው ብዙ ዶሮች አረዱ። ታላቅ በዓልን አድርገው በመብላትና በመጠጣት ፈጽሞ ደስ ብሏቸው ይዘሉ ነበረ። እንዲህም አድርገው የቂጣ በዓላቸውን አከበሩ። ከዚያም በልተው ከጠገቡ በኋላ ራሳቸውን የሚጎዱበትን የሞቱንና የጥፋቱን ምክር እርስ በርሳቸው ተማከሩ። የካህናት አለቆች የሕዝቡ አለቆችም ለሕዝቡ እንዲህ አሏቸው፣ ከምድር ጥልቅ ጉድጓድ ቆፍረን የክርስቶስ ዕፀ መስቀል በዚያ ቀብረን ስም አጠራሩን ከምድር እናጥፋ። አይሁድ ወገኖችም ታላላቆችም ታናናሾችም ሁሉም ይህን በሰሙ ጊዜ ፈጽሞ ደስ እያላቸው ከሊቅ እስከ ደቂቅ በጠቅላላ በአንድ ቃል እንዲህ እያሉ ተናገሩ። እኛ ይህን ነገር እንፈልገዋለን፣ ደስ እንሰኝበታለን። እሺ አሁን ፈጥነን እንነሳ። የናዝሬቱ ኢየሱስ በላዩ የተሰቀለበትን መስቀል በጥልቅ ጉድጓድ ቀብረን እንድፈነው ዘንድ። በዚህም ነገር እርስ በርሳቸው ከተማከሩ በኋላ በሰው ክንድ 90 የሚሆን ጉድጓድን አጥልቀው ቆፈሩ። ጠንካሮች የሆኑ ድንጋዮችንም ከበታቹ አነጠፉ። በሕያው በእግዚአብሔር ልጅ ስም የከበረ ዕፀ መስቀልን በድንጋዮች ላይ አኖሩ። ዳግመኛም ቀኝ ጎኑን የወጉበትን ጦር፣ እጆቹንና እግሮችን የተቸነከሩባቸውን ችንካሮቹን፣ ራሱን የሞተበትን ሽመል፣
የቀዳጁትንም የእሾህ ዘውድን በተጠማ ጊዜ ሐሞትን ያጠጡበትን ስፍንጉንም አካሉንም የተጠቀለለበትን ከለሜዳ ወይም ሽርጥ ሊያነም ሁሉ ደግሞ ከከበረ መስቀል ጋር አኖሯቸው። የጠነከሩና የጽኑ ድንጋዮችን በላያቸው አኖሩ። ከዚህ በኋላ ለመዘባበቻ በቀኙና በግራውም ሁለቱን ወንበዴዎችን የተሰቀሉበትን ሁለቱንም መስቀሎችን በላይ አኖሩ። የክብር ባለቤት ክርስቶስ ከተሰቀለበት ዕፀ መስቀል ጋር እሊህም መስቀሎች በአንድነት ቀበሯቸው። ከዚህም በኋላ ክፉዎች አይሁድ እሊህን ዕቃዎችን የክብር ባለቤት በጌታ በኢየሱስ ክርስቶስ መቃብር አምሳል በዚህም ጥልቅ ጉድጓድ ውስጥ ቀብረው የምልክቱ ፍለጋው እንዳይታወቅ ለዘላለም ክብር ምስጉን የሆነ የጌታ ክርስቶስን ደቀ መዛሙርት መጥተው ሰርቀው እንዳይወስዱት ብለው በብዙ አፈርና በብዙ መዝጊያዎችን ደፈኑ። በሕያው እግዚአብሔር ልጅ ደም የከበረ ዕፀ መስቀልን በዚያች በቀበሩበት ዕለት ጌታ ክርስቶስ አስቀድሞ የተሰቀለባትን በዕለተ ዓርብ እንደተደረገው ድንቆች ተአምራቶችን አደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ። ከዋክብት ከቦታቸው ከጠፈረ ሰማይ ወደቁ። ከምስራቅም እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከጠዋት እስከ ማታ ዓለምን ሁሉ ጨለማ ሸፈነው። አይሁድም ይህን ድንቅ ታምራ ባየ ጊዜ እጅግ ፈርተው ደነገጡ። ከጽንፍ እስከ ጽንፍ በአራቱ ማዕዘነ ዓለም ያሉ ነገሥታት በከበረ ዕፀ መስቀል ከታምራቱ ግርማ የተነሳ ፈርተው ደነገጡ። እሊህ የክፉ አመፀኞች አይሁድ በጊዜው ጊዜ እስከሚገለጽ ድረስ የጌታ ክርስቶስን መስቀል ከቀበሩ በኋላ ጌታ ክርስቶስን የሚያምኑ የክብር ባለቤት ጌታ ክርስቶስን መስቀል የሚወዱትን ሁሉ የጌታ ክርስቶስን ዕፀ መስቀል ወዴት እንደወሰዳችሁት ብለው እንዳይጠይቋቸውና እንዳይጥሏቸው ነገሥታት መኳንንትን ስለ መስቀሉ እንዳይዘምቱባቸው በጌታ መስቀል አምሳል ቀለንጢስ ከሚባል እንጨት ሌላ መስቀል ሰሩ። ሽመሉንም ጦሩንም ደግሞ ችንካሮችንም እንደ ቀድሞ አይነት አስመስለው ሰሩ። አጋንንት፣ ርኩሳን መናፍስት ሁሉ እሊህ ክፉዎች አይሁድ በሰሯቸው ዕቃዎች ውስጥ የሚያድሩና የሚሰወሩ ነው። እሊህ ባለ ጋራዎች አጋንንት እንደ ሰው እየተነጋገሩ ሕዝቡን ሊያስቷቸው ጀመሩ። እንዲህም ይላሉ፣ ወደዚህ እኛ ወዳለንበት ነው፣ እኛ ከደዌያችሁ ከሕመማችሁም እናድናችኋለን፣ እንፈውሳችኋለን ይሏቸው ነበር። ይህንን ቃል በሰሙ ጊዜ ሁሉም ሕዝቡና አሕዛብ አጋንንት የሚናገሩት ቃል እውነት ነገር መስሏቸው አመኑ። ይህ ቃል በመድህን ክርስቶስ ደም የከበረ መስቀል የተናገረው ቃል መስሏቸዋልና ክፉዎች አይሁድ ጥልቅ በሆነ ጉድጓድ ውስጥ እንደቀበሩት አላወቁምና። ዳግመኛም የክብር ባለቤት ጌታ ኢየሱስ ክርስቶስ የተሰቀለበት መስቀል እንደ ቀድሞ ድውያን ሕሙማንም እየፈወሰ ሙታንን እስከ ማስነሳት ኃይልን እያደረገ ያለ መስሏቸው ነበርና። እነዚያም በዕቃዎቹ ያደሩ አጋንንት እኛ ከበሽታችሁ እናድናችኋለን እያሉ ጩኸትን አበዙ። ሕዝቡም ይህን ቃል በሰሙ ጊዜ የጌታ ክርስቶስ መስቀል ሕመምተኞቻቸውን አስቀድሞ ሲፈውስ እንደነበረ ይፈውስላቸው ያድንላቸውም ዘንድ የሞቱባቸውም ሰዎችንም ያስነሳላቸው ዘንድ በሽተኞችን ሁሉ ያመጡ ሆነ። ወደ እርሳቸውም አምጥተው ባደረሷቸው ጊዜ እሊያ ተጻራሪዎች አጋንንት በላያቸው በማደር ሆዳቸውን በመንፋት አካላቸውን በማቁሰል በክፉ ደዌ ያለ ርኅራኄ አብዝተው የሚያስጨንቋቸውና የሚያሰቃዩአቸው ሆነ። መፈወሳቸውና መዳናቸውን ተዉትና ሕመም በሕመም ላይ በላያቸው እየጨመረ እነዚያን አጋንንት ሁል ጊዜ የሚያስጨንቋቸው ሆነ። የክብር ባለቤት በሆነ በጌታ በክርስቶስ ያመኑ ብዙዎች ሕዝብ ይህ መቅሰፍትና ማዕት ሕመምም ጥፋትን በላያቸው በጸና በበዛ ጊዜ የሚያደርጉትንም አጡ። ከዚህም በኋላ በእጆቻቸው እያጨበጨቡ በእግሮቻቸው እያሸበሸቡ ዓይኖቻቸው ወደ ላይ ወደ ሰማይ አንቅተው በመጮህ እንዲህ እያሉ ተጣሩ። የጌታ ክርስቶስ መስቀል ሆይ፣ መስቀል ሆይ፣ መስቀል ሆይ እንደ ቀድሞ በየራሱ የሆነ የክብር ባለቤት ከሆነ ከጌታችን ከአምላካችን ኢየሱስ ክርስቶስ በተሰጠ ሥልጣን ኃይል አስደናቂ ተአምራትን የማትሠራ ወዴት ተሰውረሃል? የጌታ ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና ሸፍኖናልና ኃይል ሥልጣንህ ወዴት ጠፋ? እኛ ወገኖችህ
እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናልና የጌታ የክርስቶስ መስቀል ሆይ ወዴት አለህ? እኛ ዛሬ እረኛቸው ነጣቂያቸው በሆነ ተኩላዎች መካከል እንደተጣለች በጎች ሆነናል። በጅቦችና በነብሮች በአንበሶች መካከል ተበትነን ጠባቂ የሌላቸው በጎች ሆነናል። የክርስቶስ መስቀል ሆይ በማይጠፋና ጠላቶቻችን በእጃቸው ውስጥ ቸለል ብለን አሳልፍ አትስጠን። የጌታ ክርስቶስ መስቀል ሆይ ከገጽ ምሕረት ከእኛ ወደዚህ አትመለስ። የጌታ ክርስቶስ መስቀል ሆይ ጠብቀን እንጂ አትጣልን። ለዘላለሙ ኃይል እርዳን፣ አድነን። ከዚያም በኋላ በእጆቻቸው እያጨበጨበ በእግሮቻቸው እያሸበሸቡ ዓይኖቻቸው ወደ ላይ ወደ ሰማይ አንቅተው በመጮህ እንዲህ እያሉ ተጣሩ። የጌታ ክርስቶስ መስቀል ሆይ መስቀል ሆይ መስቀል ሆይ እንደ ቀድሞ በየራሱ የሆነ የክብር ባለቤት ከሆነ ከጌታችን ከአምላካችን ክርስቶስ በተሰጠ ስልጣን ኃይል አስደናቂ ተአምራትን የማትሰራ ወዴት ተሰውረሃል? ጌታችን ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና ሸፍኖናልና ኃይል ስልጣን ወዴት ጠፋ? እኛ ወገኖች እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናልና የክርስቶስ መስቀል ሆይ ወዴት አለህ? እኛ ዛሬ እረኛቸው ጠባቂያቸው የሆኑ ኮክላዎች መካከል እንደተጣለች በጎች ጅቦች ነብሮች እንዳሉበት ሆናለንና እንዲህም እያሉ በሚያቃጥል እንባ በብዙ ለቅሶ ወደ ክብር መስቀሉ ወደ ልዑል እግዚአብሔር በጾምና በጸሎት ልመናን ምልጃን አበዙ። በዚያን ጊዜ ጾማቸው አዝነው ያለቀሱትን እንባ እግዚአብሔር ተመልክቶ ጸሎታቸውን ልመናቸውን ተቀበለ። የጌታ ክርስቶስ መስቀል ከጥልቅ ጉድጓድ ውስጥ ሆኖ ቃልን በማሰማት በልጅነት ለከበሩ ወንጌልን ለተቀበሉ ለእነዚያ ሕዝቦች እንዲህ ሲል መለሰላቸው። እናንተ ሕዝቦች አመፃንና ክፋትን የተመሉ ክፉዎች አይሁድ ድንቅ ታምራትን ሳደርግም በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለ ቀበሩኝ እነሆ አሁን ጥልቅ በሆነ ጉድጓድ ውስጥ አለው አላቸው። ሕዝቡ ይህን ቃል በሰሙ ጊዜ ከበሽታቸው ከደዌያቸው ድነው በዚያን ጊዜ ፈጽሞ ደስ አላቸው። የሞቱትም የከበሩ ቃሉን በመስማት በጌታ በክርስቶስ መስቀል ኃይል እንደ ዓይነ ጥቅሻ ፈጥነው ተነሱ። አጋንንትም ከአራቱ ማዕዘናት ዓለም በመሰደድ የሚያድሩበት ቦታ አጡ። ሕዝቡም የጌታ ክርስቶስ መስቀል ቦታ እንደሚኖር ፈጽመው እያወቁ ነበረ። በጥልቅ ጉድጓድ ውስጥ ሆኖ የሚመልሰው ቃል ብቻ ስለሚደረገው ድንቅ ተአምር ግን ፈጽመው በማድነቅ እጹብ ይሉ ነበረ። በእውነት በእግዚአብሔር አብ ፈቃደ ከሮሜ ሀገር ወደ ኢየሩሳሌም ሄዳ እሌኒ ንግሥት በብዙ ድካም እስካወጣችውና በጌታ ኃይል እስከሚገለጥ ድረስ አዳኝ በሆነ በእግዚአብሔር ልጅ ደም የከበረ ይህ መስቀል ስልጣኑ ታምራቱ ሳይሻር ሳይጠፋ ጥልቅ በሆነ ጉድጓድ ውስጥ 300 ዓመት ያህል ብዙ ዘመን ኖረ። ይቅርታው ቸርነቱ የመስቀሉም ግርማ ሞገስ ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም እግዚአብሔር ይጠብቀን። ፍቅርን እንደ ሸማ ያላብሰን። ማኅበራችንን ያስፋልን፣ ያለነውንም ይጠብቅልን። በእኛ ላይ በክፋት የተነሱትን ሁሉ እግዚአብሔር ልቦና ይስጥልን። የታመሙትን ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ለተጨነቀችውም ነፍስ መጽናናትን ይልክልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሙሉ በከበረው በጌታችን በክርስቶስ መስቀል ስም ሁላችሁንም ጠይቃችኋለሁ።
ሼር በማድረግ ላይክ በማድረግ ሰብስክራይብ ያደረጋችሁ ይህን ቻናል ታበረታቱ ዘንድ በከበረው መስቀል ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር የወደደላቸው ምእመናን መጥተው ወደዚህ እንዲሳተፉ ሁላችሁም የሚቻላችሁን እንድታደርጉ ቻናሉን እንድትደግፉ በቅድስት ሥላሴ ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የሥላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጌታ ቅዱስ መስቀል መታሰቢያ በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ መልካ ቅዱስ መስቀል በሥላሴ ስም አነብላችኋለሁ። የተወደዳችሁ የቅዱሳን ዝክር ይህን ድምፅ የምትሰሙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑልን በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃለን። መልካ ቅዱስ መስቀል በአማርኛም መስቀል ኃይላችን ነው። መስቀል ጽናዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰላም ለዝክረ ስምከ በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተኩራኦተ ርዕስ የፈሰሰውን ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተከለልክ የፍቅር መሰላል ክርስቶስ ሆይ ሕሊናዬን በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣኸውን ጽዋ ከአንተ ጋር አንድ ለመሆን አጠጣኝ። ሰላም ለርእስከ የእሾህ አክሊልን ለተቀዳጀ ራስህ ሰላምታ ይገባል። ከገዢው የጲላጦስ ጭፍራም ምራቅን በትዕግስት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መስቀልን በፍቃድህ የተቀበልክ የባሕሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ሰላም ለቀራንብትከ ራስህን በበትር እየተደበደብክ የፈሰሰውን ቀይ ደምህን በአንድነት ለረጩ ቅንድቦችህና ለሚንቦገቦጉ ዓይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናው ጊዜ ከጎንህ የፈሰሰው ውሃው ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድህን እዘምርልሃለሁ። ሰላም ለአእዛኒከ ስድብን ለመቀበል ለአዘነበሉ ጆሮችህም ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱት ደም ግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስህ ከለሜዳ የሆንክ ስለ ኀጣን የተላለፍክ የሞትክ ክርስቶስ ሆይ ሃይማኖቱን ለ30 ብር የሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋም የለም። ሰላም ለአይናፊከ ስፍንግን ላሸተቱ አፍንጫዎች ሰላምታ ይገባል።
የሦስት ክንድ ከስንዝር አካልህ በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን በአጠቡ ብዙ ናቸውና በጥቁር ጦር የተገደሉም አሉ። ሰላም ለአፉከ መራር ሐሞትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ህቡር የተሸከሙ እንደ በረድ ነጭ ለሆኑ ጥርሶችም ሰላምታ ይገባል። እንደ እባብ የተሰቀልክ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አይሃለሁ፣ መስቀልህንም አስባለሁ። ሰላም ለልሳንከ በመስቀል ኃይል ለታሰረው ምላስህ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃይልህ ቃልህም ሰላምታ ይገባል። የሃይማኖት አለት ክርስቶስ ሆይ እጆችህን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። ሰላም ለእስትንፋስከ የመስቀል ፍርድ ለአተመው እስትንፋስህ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦ ጉሮሮሆም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀል ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። ሰላም ለክሳድከ በሐብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፋጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎችም ሰላምታ ይገባል። በጲላጦስ አደባባይ የተገረፍ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። ሰላም ለዘባንከ በአደባባይ የግርፋት መከራ ለተፈረደበት ጀርባህ ሰላምታ ይገባል። ወልደ ነጎድጓድ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችና እግሮችንም የተቸነከርክ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ የሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። ሰላም ለሕፅንከ በመስቀል መስቀልን በፍቃድ ለተቀበለ ጭንህ ሰላምታ ይገባል። በዘንግም ለያዙ በመስቀል ላይ ለተዘረጉ እጆችህ ሰላምታ ይገባል። የልብስህን መገፈፍ በፍቃድህ የተቀበልክ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። ሰላም ለመዝራእትከ በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለ የከበረ ክርንህም ሰላምታ ይገባል። ዝናምን በጊዜው የምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ለአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ?
ሰላም ለእመትከ የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በደም ፈሳሽ ለተጠመቀው ለተቸነከረው መሃል እጅ ሰላምታ ይገባል። በአይሁድ የታወቅ የትሕትና በትር ክርስቶስ ሆይ የጠላቶቼ መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። ሰላም ለአጻብኢከ በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶችህ ሰላምታ ይገባል። የሞት ጎርፍን ለሚጎርፉ ነጫጭ ጭፍሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ ስሳ አርበኞችንም በፊቱ መቆም አይችሉም አሉህ። ሰላም ለገቦከ የለንጊኖስን ጦር ለወጋው ጎን ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለቀበት ሆድህም ሰላምታ ይገባል። ሰው የሆንህበት ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረከው መስቀልህም እኛንና ይህን የምንሰማውን ሁሉ ጠብቀን። ሰላም ለልብከ ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። የዚህ ዓለም ገንዘብ የራክ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ ምራቅን ከመቀበል በቀር ክብርና ከብርና ከወርቅ የተሠራውን ሁሉ ትገዛ ዘንድ አልወደድክም። ሰላም ለህሊናከ ጠባይን ሁሉ ለሚገዛ ህሊናም ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀት ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ሰላም ለነዋይ ውስጥከ ከልብሷ በአምስቱ ችንካሮች የፈሰሰው ደም የሆነላት የውስጥ ዕቃ ሰላምታ ይገባል። የንግሥ ስዕሏ በጦር በፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። በ30 ብር እንደ ባሪያ በመሸጥ ከዲያብሎስ ጽኑ አገዛዝ የገዛህን የሃይማኖቴ ራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። ሰላም ለሐቄከ የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰበሯቸው ጭኖችህም ሰላምታ ይገባል። ያዕቆብ የእጁ ማይተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛም ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባትህ አብን አመሰግነዋለሁ። ሰላም ለአብራኪከ የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል።
ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድክ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜም ተገኝቼ የመስቀልን መከራ እሳተፍ ዘንድ በተመኘው ነበረ። ሰላም ለሰኮናከ የብረት ችንካሩን ለታገሰው ተረከዝህን ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልቴ የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። ሰላም ለአጻብኢከ በአርብ ቀን ደም ለአፈሰሱ ጣቶችህና ለጣቶችህ ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስምህ የሆንክ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንድህ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። ሰላም ለቆምከ አካሉ የመለኮት አካል ለሆነው ቁመትህ ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክ ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የእሾህ አክሊል ጋር በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል። ሰላም ለጸአተ ነፍስከ የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህ ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሣው። አንተን ተስፋ አድርጌያለሁና አቤቱ በመንግሥትህ አስበኝ። ፍቅርህም ልቤን እንደ ጦር ወጋው። ሰላም ለግንዘተ ሥጋከ ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልክ የዓለም መድኃኒት የመሥዋዕት በግ ቤዛ የሆንክ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። ሰላም ለተንሣኤከ በፍታህንና መጠምጠሚያህን ትተህ ላደረከው ተንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤ ተራራ በመለኮታዊ ኃይል ለማድረግህም ሰላምታ ይገባል። የተንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብን ጊዜ የምንጠጋብህ ዋሻ የምንመካብህ ጋሻ ትሆነን ዘንድ አንተን አባትና መጋቢ አደረግን። አሜን። ሰላም ለምጽአትከ
በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህም ወዲህ ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ አዋዲ የሚባል ዮሐንስ ሞገስ ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮዶስ በአምላክነትህ ላይ የተገዳደረውን መገዳደር በአሰብክ ጊዜ በደለኛ የምሆን እኔን ባሪያህን ታድነን ዘንድ መከራህን ክፈልልን። አመ ትመጽእ ለኮንኖ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረህ የጎንህን ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣም ጊዜ ራስን በበትር መመታትና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱህ ዘንድ ነፍሴን በክብር እጅ አደራ እልሃለሁ። ይትባረክ እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፍ መላእክት ፊት ይመስገን። የብርት እባብን የምትመስላት ስለ እኛ የተሰቀልክ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንዲሰጡ ሰጠ። ስብሃት ለከ አምላኬ ሆይ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በእልልታና በአዝማናት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ አድነን ለዘላለሙ አሜን። አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን አሟልቶ ይቀበል። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንዲህም ብለን ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ስም ሼር በማድረግ ላይክ በማድረግ አገልግሎቱን እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁን ጠይቃለሁ። ሼር በማድረግ ላይክ በማድረግ ሰብስክራይብ እያደረጋችሁ ይህን ቻናልን ታበረታቱ ዘንድ በከበረው መስቀል ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር የወደደላቸው ምእመናን መጥተው ወደዚህ እንዲሳተፉ ሁላችሁም የሚቻላችሁን እንድታደርጉ ቻናሉን እንድትደግፉ በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ምስክርነት ይኖረናል። ከዛ በመቀጠል ደግሞ
የዕለቱን ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 10 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ አገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋግ ገዳምም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ስብሐን አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምእመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባሕር ላይም ደግሞ እንጂ በአነስተኛ ሸለቆ እንዳይሄድም ከዚያም ወደብ እንዲወጣ አዘዛቸው። ወደ ደቡባዊ ባሕር ቅርጣስ በደረሱ ጊዜ የቅዱስም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂትን እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምንም ደከሙ። መርከባቸውን ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤል ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባሕር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያንን ከሆኑ ከከሃዲያን ሰዎች ሰወረ። እነርሱም በሕይወቱ ሳለ ይጠሉት ነበርና እንዲሁም ከሞት በኋላ ቃል እንደ ሰይፍ የሚቆራርጣቸው ሆነ። ከዚህ በኋላ እግዚአብሔር ከተአምራቱ ገለጠ። ያችንም መርከብ ወደሚወጡባት ወደብ እስከምትደርስ ከጥቂት ቀን ኋላ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ገዳም ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሯት። በግብፅ አገርም ታላቅ ደስታ ሆነ። ይልቁንም በእስክንድርያ ከተማ እግዚአብሔር ታላላቅ የሆኑ ድንቅ ተአምራቶችን ተገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል። እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታውፍኒዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ ወንበር 9 ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የአሕዛብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዮስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርን የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸው። ሀብታቸውንም የሚወርስ የተባረከ ልጆች ሰጧቸው። በእርሱ ደስ አላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማለዱ ኖሮ የመውለጃቸውም ጊዜ እስቲያልፍ ኖረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ልጅ መለመንን ተው። ስራው ልዩ ድንቅ የሆነ እግዚአብሔርን በበረከትና በቅድስና ፈጽመው ያደረገውን ይህን ቅዱስ ልጅ ኒቆላዎስን ሰጣቸው። በእነሱም ዘንድ የጽድቅን ስራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚያም ለጻድቅ ስራ የሚነሳ መሆኑን ያመለክት የእናቱን ጡት የሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይህም የእግዚአብሔር መንፈሳዊ ትምህርት ነው። በሕፃናቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በአርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባም ነበርና
ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁናን ተሾመ። መንፈሳዊ ስራንም በየቀኑ የሚጨምር ሆነ። የአባቱ የወንድሙም ልጅ አበምኔት በሆነበት በአንድ ገዳም መነኮስ ከሰው ማንም ወደ እርሱ ሊሰራው ደግሞ የማይችለውን ጽኑ ገድልን ተጋደለ። በዚህም በኋላ ዕድሜውም 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔር ታላቅ ጸንቶ ድንቅ ተአምራትን ማድረግን፣ በሽተኞችን የሚፈውስ ሀብትን ሰጠው። በሕይወቱም ሳለ በሞትም በኋላ በየጊዜው በመጨመር የሰራቸውን ተአምራቱን ግን ቁጥራቸው የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበረ። ከጥቂቱ ጊዜ በኋላ የዕለት እራት እስኪያመጣ ድረስ እጅግ ድሃ ሆነ። 4 ሴቶች ልጆችንም ነበሩት። ስለ ድህነቱም የሚገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹንም በዚያው ደግሞ በኑሮ እያመነዘሩ የዝሙትን ዋጋ በማግኘት ይኖሩ ዘንድ ይህንን የረከሰ ሀሳብ ሰይጣን አሳሰበው። እግዚአብሔር ይህ ሰው ያሰበው ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ በአባቱ ገንዘብ ደግሞ ሞቶ የወርቅ ዲናር ይዞ ሌሊቱን ሲነጋ ወደዚያውም ሰው ደግሞ ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አላቸው። ነቃሊቱንም ልጁን ደግሞ አጋባት። እንዲሁም ደግሞ ሁለተኛ ጊዜ ሶስተኛ ጊዜ መቶ የወርቅ ዲናር እንዲሁም ደግሞ አኖረለትና ሁለቱንም ልጆቹን አጋባቸው። በፍጻሜው ይህ ገንዘብ የሚጠልበት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቀው ነው። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ገንዘብ ችግርና በኃጢአት ከመውደቅ አድህነህኛልና ዋጋ በመንግሥተ ሰማያት ፍጹም ነው አለው። ከዚህ በኋላ ከሰዎች ላይና ሰዎችንም ለማሳት የሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገብ እጅግ ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትም ከመሾሙ ፊት ታላቅ ዙፋንን የከበረ የክህነትን ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነትን ልብስ በዙፋኑ ላይ ተቀመጠ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነትን ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስ ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም በአረፈ ጊዜ ደግሞ ለሮሜ ሊቀ ጳጳስ መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንንም የመልኩን አምሳያ ማስረዳው። በነቃም ጊዜ ያየውን ለኤጲስቆጶስነት ነገራቸው። እነርሱም በሰሙ ጊዜ ራእይ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ነገስታትን በአመለከ ጊዜ ሰዎቹን ሁሉ ነገስታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡንም የሚያስተምራቸውን በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስን ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በትዕግስት አጸናው፣ ያለ ጉዳትን በጤና አስነሳው። ዲዮቅልጥያኖስም ከመሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔር ዲዮቅልጥያኖስን አጥፍቶ ጻድቅ ቁስጥንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህ በኋላ ክርስቲያን በማመን የታሰሩትን ሁሉንም አወጧቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ውስጥ ወደ መንበረ ጵጵስናውም ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው። የቤተ ክርስቲያንን ስርዓትም ሰራ። ከዚህ በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርን አገልግሎ በመንበረ ጵጵስናው በ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን ቅዱስ ተላስስና አልዓዛር በሰማዕትነት አረፈ።
ይህም ተላስስ ከነነዌ አውራጀ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ሰገደ፣ ለአማልክም ሰዋ አለም። ቅዱስ ተላስስም እኔም ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለ። ያስፈራውም ዘንድ የቅጣት መሳሪያዎችንም አስመጣ። እርሱ ግን አልፈራም። 100 ግርፋትም ለረዥም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪዬን ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለ። በዚያን ጊዜ 200 ጊዜ ግርፋትን ዓይኖቹንም ውስጥ የብረት ችንካሮችን ተክሎ መርገምንም እስከሚሳነው በነሐስ መክደኛ ደግሞ ሸፍነው ደበደቡት። ራሱንም ሰይፉም ደግሞ ቆረጠው። በዚህም በኋላ አልዓዛርን አቀረቡት። ንጉሥም ሳቦርም ለአማልክት ሰዋ አለው። ለረከሱትም አማልክቶች መሰዊያውን እምቢ ባለው ጊዜ ወዲያውኑ ወደ እሳት መወርወሪያ ያማረ ምስክርነትን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከቁስጥንጥንያ አገር ለከበሩ ሰዎች ልጅ የሆነች ቅድስት ሱራስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷንም እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደ ፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂጄ ስእለትሽንም ትፈጽሚያለሽ አላት። እርሷን በድንግልና ሳለሁ ወደዚያች የከበረች ቦታ ሂጅ ልጸልይ ለእግዚአብሔር ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህ በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበተች። ለምጽዋትም የምትሰጠውን 300 ያህል የወርቅ ዲናርን ሰጥታ ወደዚያም ደግሞ በደረሰች ጊዜ በከበሩ ቦታዎች ሁሉ ደግሞ ዞረች። ወደ ግብፃን ገዳም በደረሰች ጊዜ አንድ አረጋዊ መነኩሴ ማቅ ለብሶ አገኘች። የልቧንም ሁሉ ሀሳብ ነገረችው። እርሱም የእግዚአብሔር ፈቃድ ይሆን አላት። ከዚህ በኋላ ወደ ሀገራቸው ደግሞ ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብተው ለወዳጆቿ እኔ ሰውነቴ ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ዕቃዋም ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰለች። ሰዎቹንም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ጸልያለሁ አለች። እርሷም እነሆ ሰዎችም ቀድመዋልና ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶ ብቻዬን ሄጄ እመለሳለሁ አለች። ከዚህም በኋላ ሴት አገልጋዩን ይዛ ወደ ጎለጎታ ገባችና አገልጋዩንም ከኔ ራቅ በይ አለቻት። በዚያን ጊዜ ተሰወረቻት። ወደዚያ ሽማግሌ መነኩሴ ደርሳ ከእግሩ በታች ተሰገደችለት። ድንኳኖቹም እንዲያከፋፍለው ያንን 300 የወርቅን ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጫት፣ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላይዋም ጸለየላት። እግዚአብሔር ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷም የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመት ኖረች። ቃህራ ከሚባል አገር በገድል ስራ የሚኖር ሲላስ የሚባል መነኮስ ነበረ። ለእነርሱ መጻተኛ ገዳማዊ በቀለሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜው ጥቂት ምግብ በመያዝ በመጎብኘት ከእርሷን በረከትን ይቀበል። ፋሲካንም በደረሰ ጊዜ ጥቂት እንጀራ ይዞ ወደ ልማዱ ሄዶ ፈልገውም ግን አላገኘውም። በመፈለግም በደከመ ተራራዎቹን ኮረብቶቹንም ዞረ። ከዚህም በኋላ የሰው ሩጫ ዱካ አግኝቶ ከተከተለው ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ሆይ ባርከኛ ላይ የሚመልስለትን ባጣ ጊዜ ወደ ውስጥ ገባ።
በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውንም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ለአንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይህንን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እሷም ስጋዋን ሁሉ ገለጠችለት፣ ምግብም አቀረበችለት፣ ግን አልበላችም። ወዲያውኑም አረፈች። በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን። በረከቷን በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ዳግመኛም ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጥዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለት እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃት ጊዜ እኔ አይሁዳዊ ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት በእርሱ ጋር ወስዶ የክርስትናን ጥምቀትን አጠመቃት። ከእርሷም ጋር በየገባውያን በየቦታው ሁሉ በመዞር ይመጸውት ጀመረ። የእስክንድርያም መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና ወደ ሊቀ ጳጳሳት አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እንሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰል ጀርባውንም እያሳየው ያለ በደሌ ለምን አቆሰልከኝ ሲለውም አየ። አባ ዮሐንስ በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱንም ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኘ። አባ ዮሐንስ አለቀሰ። ያመጡትንና የደበድቡትን ከማዕረጋቸውም ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱም ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህ በኋላ በዚያች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ የቅዱሳን ሜልዮስና የታውፍያ የእረፍታቸው መታሰቢያ ነው። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልን ዘንድ የአምላክ በጎ ፍቃድ ይሁንልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አዳምና በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬ ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳቸው የክርስቶስ ቤተሰቦች፣ የቅዱሳን ዝክር ተከታታዮች ሜሴጃችሁን መልሳለሁ። የምትልኩልኝ ሜሴጆች እስካሁን ያልከፈትኳቸው አሉ፣ አስተካክላለሁ። የስራ ጫና አለብኝ። በዚህ አጋጣሚ ደውላችሁም ያልመለስኩላችሁም ካለ ደግማችሁ ደውሉ፣ መልሳለሁ፣ ችግር የለም። በአገልግሎት እንግዲህ መድከም መዛል ይኖራል። በጸሎታችሁ ሁሌም በደንብ አስተውሉ፣ አስታውሱኝ ላችሁ ወዳለሁ። ለእነዚህ አባቶች ግን መላክ አታቁሙ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው።
ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።